በሃዋይ በሚገኘው የቻይና ታውን መንደር ውስጥ አዲስ ዓመት በድምቀት እየተከበረ ነው። ጎዳናዎቹ በደማቅ ቀለማት፣ በከበሮ ድምፅና የሰዎች ግርግር ተሞልቷል። ሆኖም በዚህ ሁሉ ትርምስ ውስጥ የዋልተር ልብ በፍርሃትና በጥርጣሬ ይመታል። ዋልተር የግል መርማሪ ነው። ዙሪያውን በከፍተኛ ጥንቃቄ እየቃኘ በሰዎች መካከል በዝግታ ይጓዛል። ማንም እንዳያየው የቻለውን ያህል እየጣረ አንዲት ቡኒ ጥቅል ወረቀት ወደ ፖስታ ሳጥን ውስጥ ከተተ። ተልእኮ እንደጨረሰ አካባቢውን ለቆ ለመውጣት ሲጣደፍ ግን ያልታሰበ አደጋ ተከሰተ። ገና ጥቂት እርምጃዎችን እንደተጓዘ አንድ በከፍተኛ ፍጥነት የሚጋልብ ቫን አየር ላይ አፈናጥሮ መሬት ላይ ዘረረው። ዋልተር በዛው ቅጽበት ሕይወቱ ሲያልፍ መኪናውን መሞቱን አረጋግጦ ምንም እንዳልተፈጠረ መንገዱን ቀጠለ። ይህ ሰው ሁለት አደገኛ ልጆች እንዳሉት ያወቁ አይመስሉም። የዋልተር አንደኛው ልጁ የባህር ኃይል ልዩ ኃይል ሲሆን ስሙ ኮማንደር ጄምስ ይባላል። በዚህ ሰዓት አዲስ ወታደሮችን እያሰለጠነ ይገኛል። ሰልጣኞቹ በውሃ ውስጥ ተዘፍቀው የቻሉትን ያህል ትንፋሻቸውን ለመያዝ ሲታገሉ ከቆዩ በኋላ ከአቅማቸው በላይ ሲሆን ያለ ጊዜያቸው አንድ በአንድ ከውሃ ውስጥ መውጣት ጀመሩ። ጄምስ ተበሳጨ። ተከትሏቸው በመውጣት ተራራ የሚያክል ኃላፊነት ተሸክማችሁ እንዲህ ትልፈሰፈሳላችሁ እያለ ሲገጽጻቸው ከቆየ በኋላ አስቸኳይ ስልክ እንደተደወለለት ተነገረው። ስልኩ ከፖሊስ ጣቢያ ነበር። አባት ዋልተር በመኪና ተገጭቶ ሞቷል፣ የገጨውም ሰው አምልጧል አሉት። ጄምስ ፊቱ ላይ ምንም አይነበብም። በዝምታ ልብሱን ቀያይሮ ወደ ቤቱ ተመለሰ። ባለቤቱ ኢላ በፈገግታ ነበር የተቀበለችው። ልጆቹ ሉኒና ካይ አባታቸውን በማየታቸው በደስታ እየሮጡ መጥተው ተጠመጠሙበት። ጄምስ ግን ስሜቱ እንደ በፊቱ አልነበረም። ከቆይታ በኋላ ለባለቤቱ ኢላ መሪር የሆነውን እውነት ነገራት። አባቴ ሞቷል፣ አሁን አስክሬኑን ለይቼ መጣሁ አላት። የኢላ ፊት በድንገት ጠቆረ። በጣም ደንግጣ ወደ እሱ ቀርባ ልታጽናናው ሞከረች። የሚሰማውን ማውራት የሚፈልግ ከሆነ ጠየቀችው። ጄምስ ግን አንገቱን በመነቅነቅ ዝምታን መረጠ። እሷን በረጅሙ ተንፍሳ ቢያንስ ለወንድም ደወልክለት ወይ ስትል ጠየቀችው። ጄምስ ግን ጆኒ ስልኩን መልሶለት ስለማያውቅ መደወል እንደማይፈልግ ገለጸላት። እሷን ቢያንስ የድምፅ ምልክት እንኳን እንዲያስቀምጥለት ወተወተችው። በተመሳሳይ ሰዓት በኦክላሆማ ውስጥ የፖሊስ መኮንን የሆነው ጆኒ ወደ ቤቱ ሲገባ የረጅም ጊዜ ፍቅረኛው ቫለንቲና እቃዋን እየሸከፈች አገኛት። በግራ መጋባት እየተንቀዠቀዠ ምን እያደረግሽ ነው ሲል ጠየቃት። ቫለንቲናም በቁጣ ትወርድበት ጀመር። ከሱ ጋር መኖር እንደሰለቻት፣ ችላ መባል እንዳንገሸገሻት አስረዳችው። እንደ ሰው አታዳምጠኝም፣ ለፍቅራችን ምንም ጥረት አታደርግም አለችው። እሷ የባንክ ስራ አስኪያጅ ሆና ሌት ተቀን ስትለፋ፣ እሱ ግን ስራ ከመስራት ይልቅ በሞተር ብስክሌቱ ሲሽከረከር መዋሉ እንዳስቆረጣት ገለጸችለት። ጆኒም እየተከተለ መለማመጡን ቀጠለ። በዚህ ሰዓት ድንገት ዞራ ለመሆኑ ዛሬ ምን እንደሆነ ታውቃለህ ስትል ጠየቀችው። ጆኒም በልበ ሙሉነት ሮብ ብሎ መለሰ። ቫለንቲና ግን በከፍተኛ ቁጣ ልደቴ ነው አለችው። ጆኒ ክው ብሎ ቀረ። እየተከተለ ሊያባብላት ቢሞክርም አልተሳካለትም። በመጨረሻ በስፓኒሽ ቋንቋ እየተማጸነ ይቅርታ እወድሻለሁ አላት። ቫለንቲና ለጥቂት ሰኮንዶች ይቅር እንዳለችው አስመስላ በድንገት በጥፊ አጮለችው። ዛሬ አርብ መሆኑን ገልጻ የብራዚል ተወላጅ ስለሆነች የምትናገረው ፖርቹጊዝ እንጂ ስፓኒሽ እንዳልሆነ በብሽቀት አስረድታው መንገዷን ቀጠለች። ያቺ ሌሊት ለጆኒ የብቸኝነት ሌሊት ነበረች። ነገር ግን ብቻውን እያወራ መጠጥ እየጠጣ ሐዘኑን ለመርሳት መሞከር እንደጀመረ ከማያውቀው ቁጥር ተደወለለት። የወንድሙ ጄምስ ባለቤት ኢላ ነበረች። እስካሁን አለመገናኘታችን የሚገርም ነው በማለት ራሷን አስተዋወቀች። ጆኒም በደረቋ አዎ ካለ በኋላ ኢላ የአባታቸውን መርዶ ነገረችው። እኔ እኮ ከሞተ ቆይቷል ብዬ አስቤ ነበር ሲል በግዴለሽነት መለሰ። ኢላም ቀብሩ ነገ መሆኑንና መምጣት እንዳለበት አስረዳችው። እሱ ግን በፌዝ ጄምስ ራሱ መደወል አቅቶት ነው ወይ አንቺ የደወልሽው ሲል ጠየቃት። ኢላ በመካከላቸው ያለውን ውስብስብ ግንኙነትና የልጅነት ጠባሳ እንደምትረዳ ገለጸችለት። ልክ እንደ ስነ ልቦና ባለሙያ ነው የምታወሪው በማለት አቋረጣት። እሷም አልተቃወመችም። የህፃናት ስነ ልቦና ባለሙያ ነኝ በማለት እውነቱን ነገረችው። ጆኒም አስከትሎ እኔ ህፃን አይደለሁም ብሎ መለሰላት። ከወንድሙ ጋር ካወሩ 10 ዓመት አልፏቸዋል። ወደ ሃዋይ ከሄደ ደግሞ 20 ዓመታት ተቆጥረዋል። ግንኙነታቸው ስለሻከረ የማግኘት ፍላጎት እንደሌለው እያስረዳት ባልተጠበቀ ሁኔታ ሁለት ሰዎች ወደ ሽንት ቤቱ ዘልቀው ገቡ። አንደኛው ስልኩን አዘግቶ ዋልተር የላከለትን ሚስጥራዊ ጥቅል እንዲሰጣቸው ጠየቀው። ጆኒ ግን በንቀት እየተመለከታቸው ከልጅነቱ ጀምሮ ከአባቱ ጋር አውርቶ እንደማያውቅና የሚልክለት ምንም አይነት ጥቅል እንደማይኖር አሳወቃቸው።
Walter's dead, man. በዚህ ጊዜ አንደኛው ደረቱ ላይ ያለውን ንቅሳት እያሳየው ምን ይታያል ሲል ጠየቀው። ጆኒም በፈገግታ በማይችል ሰዓሊ የተሳለ ፈረስ ይመስላል ሲል መለሰ። ሰውየው በንዴት እየተንቀጠቀጠ ድራጎን ነው ብሎ ቢላው አንገቱ ላይ አስጠጋ። ጆኒ ቀድሞ ማንነታቸውን አውቆ ነበር። የጃፓን የያኩዛ ጋንግስተሮች ሲሆኑ ከተማው ውስጥ ማንም የሚደፍራቸው አካል አልነበረም። በቅጽበት ጥቃት ሰነዘረ። ሁለቱም በባዶ እጁ ከግራ ቀኝ ማዳፋት እንደጀመረ ሶስተኛው ከውጭ ሆኖ ጥይት አርከፈከፈበት። ለዓመታት የሰለጠነ ፖሊስ በመሆኑ አንደኛው ወንበዴ እንደጋሻ ተጠቅሞ ሶስተኛውን ተኳሽ በቁጥጥሩ ስር አዋለው። በኋላ ላይ ግን ጋንግስተሮቹ ወደ እናቱ አመድ ተጠቁ። ጆኒ በቁጣ የእናቴን መታሰቢያ እንዳታረክስ ብሎ ጮኸ። እነሱ ግን እንደውም ባሰባቸው። ከዛች ስህተታቸው በኋላ ጆኒ መቀለድ አቆመ። ነገሩ ሁሉ ካከተመ በኋላ የጋንግስተሮቹ ንቅሳት በድጋሚ እያየ በእርግጥም ድራጎን ይመስላል ሲል ለራሱ አጉተመተመ። በማግስቱ ጠዋት በሃዋይ የዋልተር የቀብር ስነ ስርዓት መከበር ጀመረ። ጄምስ ዙሪያውን ሲቃይ በአባቱ ቀብር ላይ የያኩዛ አባላትና የአካባቢው የወንበዴ ቡድን መሪ የሆነው የሚስተር ኬ ቅጥረኞች መገኘት አስደነገጠው። ጆኒም በቀብሩ ላይ ተገኝቶ ነበር። ያጎታቸው ልጅ ናኒ ዋልተር የግል መርማሪ ስለነበር ሁልጊዜም በአደገኛ መስመር ላይ እንደሚራመድ ገለጸች። ኢላም ቤተሰብ ነው በማለት ስለ ሟቹ መጥፎ ታሪክ ማውራት እንደሌለባቸው አስረዳች። በዚህ ሰዓት ልጇ ከያጎቷ ጆኒን ስታየው እስካሁን ለምን አላየንህም ስትል ጠየቀችው። እሱም ምንም ሳያመነታ አባታቸው ስለማይወደው እንደሆነ ለሕፃኗ ነገራት። በዚህ መሃል ሁለት ወንድማማቾች መካከል ያለው የቆየ ጥላቻ ገንፍሎ ወጣ። ጄምስ ጆኒን እያየው ግብረ ሰዶሚያን መጠጥ ቤት ውስጥ የገባ ዝንጀሮ ነው የምትመስለው አለው። ጆኒም በንቀት እያየው አንተ ደግሞ የመጠጥ ቤቱ ወፍራም አስተናጋጅ ነው የመሰልከው ሲል መለሰለት። በዚህ መልኩ አንድ ሁለት እየተባባሉ ነገር እየባሰ ሲመጣ ኢላ ጄምስን ገላምጣ አስቆመቻቸው። ጄምስ ድምፁን ለስለስ አድርጎ ስለመጣ ደስ ብሎኛል አለው። ጆኒ ግን እኔ ደስ አላለኝም ሚስት ስለጠራችኝ ነው የመጣሁት ሲል መለሰ። በቀብሩ ላይ የቤተሰቡ የቅርብ ወዳጅና ለከንቲባነት እየተወዳደረ ያለው ገዢ ፒተር ተገኝቷል። ስለ ዋልተር ጥቂት ቃላትን ተናገረ። ከዛም ጆኒን ድጋሚ ስላገኘው ደስተኛ መሆኑን ገልጾ ሁሉም ወደ ጄምስ ቤት አመሩ። ጆኒና ጄምስ አባታቸው አንድ ቢሆንም የተወለዱት ከተለያዩ እናቶች ነበር። የጄምስ እናት በቅርቡ ሕይወቷ ስላለፈ የእሷ ክፍል ውስጥ ጆኒ ለጊዜው መቆየት እንደሚችል ገለጸለት። እሱም ቤቱን እያየ አባታችን ዋልተር ያንተን ቤተሰብ በትኖ ከኔ እናት ጋር ስለተኛ እንደምጠላኝ ያውቃለሁ አለው። ይህ ታሪክ ጄምስ ሁልጊዜም ጆኒን እንደ ዲቃላ እንዲቆጥረው እንዳደረገው ይሰማዋል። ጄምስ በረጅሙ ከተነፈሰ በኋላ ያን ጊዜ ገና ሕፃናት እንደነበሩና ሁኔታውን ለመርሳትና ስሜቱን ለማረጋጋት ጊዜ ያስፈልገው እንደነበር አሳወቀው። ጆኒ ግን አቋረጠው። ምናልባትም እስካሁን አልረሳው ይሆናል ሲለው ጄምስ ደሙ ፈላ። አንተም እስካሁን ያው ዲቃላ ነህ በማለት የቆየ ቁስሉን አወጣው። ወደ ቤት ውስጥ ሲገቡ መላው ቤተሰብ ለቁርስ ተሰብስቧል። ፒተር ሁለቱንም ወንድማማቾች በአንድ ጣራ ስር በማየቱ ያለውን ደስታ ገለጸ። በዚህ መልኩ እየተጫወሰ የተወሰኑ ተመገቡ። መሃል ላይ ኢላ ወደ ጆኒ እያየች እንደዚህ ከቤተሰቡ ጋር ተቀላቅሎ ሲመገብ ዋልተር ቢያይ ኖሮ በጣም ደስ ይለው እንደነበር ገለጸች። ጆኒ ግን በድንገት ድባቡን የሚቀይር ንግግር ተናገረ። እዚህ የመጣው የአባቱን ገዳይ ለማወቅ እንደሆነ ግልጽ አደረገላቸው። ፖሊስ እንደሚለው ተራ የመኪና ግጭት እንዳልሆነ እርግጠኛ ነበር። ልክ ይህን እንደተናገረ ኢላ ሁኔታው ስላልተመቻት ልጆቹን ወደ ውስጥ እንዲገቡ አደረገች። ጆኒም ቤት ውስጥ በያኩዛ ቡድን ጥቃት እንደተሰነዘረበት ነገራቸው። ጄምስ ተበሳጨ። አንተ በሄድክበት ሁሉ ችግር መፍጠር ልማድ ነው ሲል ወነጀለው። ጆኒም ያንተን እርዳታ ፈልጌ ያልመጣሁም ሲለው ብትለኝም የምረዳ ነገር የለም በማለቱ የቆየ ቂማቸው ወደ ጸብ ተቀየረ። ጆኒ ርር ብሎ እናቱ ስትገደል ተመሳሳይ መልስ እንደሰጠው በማስታወስ መውቀስ ጀመረ። ጄምስን በንዴት ውጪ ተከትሎት እንዲወጣ በማዘዝ ተነስቶ ወጣ።
ውጪ እንደተገናኙ ዋልተር ተገድሏል ብሎ ማሰቡ ሞኝነት መሆኑንና ለ20 ዓመታት እንዴት ነህ ብሎ እንኳን ያልጠየቀውን አባቱን አሁን ሲሞት መጥቶ ነገሮችን መፈትፈት ልክ አለመሆኑን በቁጣ ተናገረ። ፖሊስ ነኝ ስራዬ ነው ብሎ ጮኸ። ለአንድ ጊዜ እንኳን የሚለውን እንዲያምነው ጠየቁ። ጄምስ ግን አንገቱን ነቀነቀ። የእናትህን ገዳይ ማግኘት ያልቻልክ ሰው አሁን ደግሞ አባታችን ተገደለ ብለህ ልታሳምነኝ አትችልም በማለት ቁስሉን ነካው። ጆኒ አልቀጠለም። መልስ ሳይሰጠው ጥሎት ሄደ። የዛን ቀን ምሽት ቀጥታ ወደ አንድ መጠጥ ቤት ነበር የሄደው። ገና ገብቶ እንደተቀመጠ አንዲት ጠና ያለች ሴት ሲያዩት መጠጥ የሚያስፈልገው ሰው እንደሚመስል እየነገረች ቀዳችለት። እሱም ምንም ሳይጠራጠር አንዴ ፉት እንዳለ የአካባቢው ማፊያ አባል የሆነው አልካይ ከፊቱ ቆመ። ወደዚች ከተማ ተመልሶ መምጣቱ ትልቅ ሞኝነት መሆኑን በስላቅ ገለጸ። ከዛም አለቃቸው ሚስተር ኬሊያ ይፈልጋል አለው። ጆኒ ፈገግ ብሎ ያ ሽማግሌ ገና አልሞተም ወይ ሲል ቀለደ። በዛው ቅጽበት በድንገት እይታው መደብዘዝ ጀመረ። በመጠጡ ውስጥ አደንዛዥ ዕፅ እንደተጨመረበት ወዲያው ነበር የገባው። ራሱን ከሳተበት ሲነቃ ሚስተር ኬ በግርምት እየተመለከተው ነበር። እንደሚገሉት እያወቀ ለምን ተመልሶ እንደመጣ ጠየቀው። ከዓመታት በፊት ጆኒ እናቱን የገደሉት የዚህ ቡድን አባላት ናቸው ብሎ ደምድሞ ስለነበር ብዛት ያላቸውን የቡድኑን አባሎች ገሎ ነበር። አሁን በድፍረት መመለሱ ሚስተር ኬን አስገርሞታል። ጆኒም በደካማ ድምፅ የገደልኳቸው እናቴን ስለገደልክ ነው ሲል መለሰ። ሚስተር ጌ ግን ምናልባት ገድያት ይሆናል፣ ምናልባት ደግሞ አልገደልኳትም በማለት ቀለደ። በመጨረሻም ስለት አውጥቶ አንገቱ ላይ የቡድኑን አርማ እየሳለ ሆዋይን በ7 ቀን ለቆ ካልወጣ ገሎ ባህር ውስጥ እንደሚጥለው አስጠነቀቀ። በሌላ በኩል ጄምስ የዋልተርን ጉዳይ ከሚያጣራው መርማሪ ጋር ተገናኘ። መርማሪው ለጄምስ ልባዊ ሐዘኑን ገልጾ በጉዳዩ ላይ ማውራት ጀመሩ። ጄምስ የፖሊስ ሪፖርቶችን ማየት ፈልጓል። ሆኖም መርማሪው ሪፖርቱን ቢያየውም ምንም የሚያገኘው ጠቃሚ መረጃ እንደሌለ አስረዳው። ምክንያቱም ዋልተር በሞተበት አካባቢ ለፖሊስ መረጃ የሚሰጥ አንድም ሰው አልነበረም። ጄምስ በግኑ የመንገድ ላይ የትራፊክ ካሜራዎች ሲል ጠየቀ። መርማሪውም አንድ ካሜራ ነበር፣ ሆኖም በሰዓቱ እየሰራ እንዳልነበረ ገለጸለት። የአባቱ ሞት ተራ የመኪና ግጭት አለመሆኑን አሁን እያሳመነው መጥቷል። ዋልተር ከወንጀለኞች ዓለም ጋር ጥልቅ ትስስር የነበረው የግል መርማሪ መሆኑ፣ የተገደለውም የክትትል ካሜራ በሌለበት የሞት ቀጠና ውስጥ መሆኑ የግድያ ወንጀል ሊሆን ይችላል ብሎ እንዴት እንዳልጠረጠሩ በቁጣ ጠየቀ። መርማሪው ግን አሁንም በደረቁ የተራ የመኪና አደጋ ነው ከሚለው አቋሙ አልተነቃነቀም። በመጨረሻም ጄምስ የአባቱን የግል ዕቃዎች ተረክቦ ወደ መኪናው አመራ። ፖስታውን በጉጉት ሲከፍተው የአባቱን የቁልፍ መያዣ፣ የኪስ ቦርሳና አንድ አሮጌ ደረሰኝ አገኘ። የደረሰኙ ጀርባ ላይ ግን በሚስጥር የተጻፉ ቃላትና ቁጥሮች ነበሩ። ይህ ለጄምስ አዲስ የምርመራ ፍንጭ ሆነለት። በተመሳሳይ ሰዓት ጆኒ አባቱ ይኖርበት ወደ ነበረው ትንሽ አፓርታማ አመራ። ቤት ውስጥ ሁሉም ነገር ተዘበራርቆና ተገለባብጦ አገኘው። አንድ ሰው የሆነ ነገር ሲፈልግ እንደነበረ ያሳብቃል። ዙሪያውን በደንብ ካሰሰ በኋላ ካልጋው ስር አንድ ሽጉጥ አገኘ። ወዲያውም ከውጭ የእግር ኮቴ በመስማቱ ተደበቀ። ብዙም ሳይቆይ አንድ ሰው ወደ ክፍሉ ዘልቆ በመግባት መሳቢያዎቹን መፈተሽ ሲጀምር ጆኒ በድንገት ብቅ በማለት አባረረው። በዛ እጁ አፍንጫው ላይ ያሳረፈበት። ሰውየው በመምርዱኝ እያለ ሲጮህ ጆኒ ፖሊስ እንደሆነ ገልጾ አፉን አዘጋው። ማን እንደሆነና ለምን የአባቱን ቤት እንደሚፈትሽ ጠየቀው። ሰውየውም እያለቀሰ ዋልተር ለኔም እንደ አባቴ ነበር ሲለው ጆኒ በብሽቀት ዋልተር ለማንም አባት ሊሆን አይችልም በማለት ልጁ መሆኑን አሳወቀው። ይህንን ሲሰማ የሰውየው ፊት በደስታ አበራ። ዋልተር ስላንተ ነግሮኛል በማለት ስሙ ጆኒ ከሆነ ጠየቀው። ይህ ሰው ፒካ ይባላል። የዋልተር የቅርብ አገልጋይ ሲሆን ኢሜሎችን በመበርበር ስልኮችን በመጥለፍና ያዘዘው ቦታ እየሄደ ፎቶዎችን በማንሳት ያግዘው እንደነበር አብራራለት። ጆኒ ዋልተር ማን ሊገለው እንደሚችል ሲጠይቀው ፒካ እጅግ በጣም ብዙ ጠላቶች እንደነበሩት አስረዳው። ቀጥሎም የመጨረሻው አሳይመንቱ ምን እንደነበር ጠየቀው። ፒካም ኒዋ በሚባል ትልቅ የምግብ አቅራቢ ድርጅት ውስጥ ተቀጥሬ እንድገባ አዞኝ ነበር አለው። ጆኒ ነገሩ ግራ ቢገባውም የሰበረውን አፍንጫውን አስተካክሎለት ከዚህ በኋላ ለሱ እንደሚሰራ አሳወቀው። በተመሳሳይ ሰዓት ጄምስ ደግሞ አባቱ ወደ ተገደለበት ቦታ አመራ። አካባቢውን በጥንቃቄ ሲቃኝ ቆይቶ ከፊት ለፊቱ ካለ አንድ የጭፈራ ቤት ላይ የመንገድ ላይ ካሜራ ተመለከተ። ከዛም የለምንም ማመንታት ወደ ጭፈራ ቤቱ ዘልቆ በመግባት በጠረጴዛው ላይ ጥቂት ገንዘብ በማስቀመጥ ካሜራቸው የቀረጸውን ቪዲዮ ማየት እንደሚፈልግ ገለጸ። ነገር ግን ሰውየው ፈቃደኛ አልነበረም። ጄምስም ተናደደ። በጠረጴዛው ላይ ተጨማሪ ገንዘብ በማስቀመጥ በትህትና ቢጠይቃቸውም በእንቢታቸው በመጽናታቸው ማባበልን ትቶ በጡንቻው ያናግራቸው ጀመር። በዚህ መልኩ የፈለገውን የቪዲዮ መረጃ ይዞ ወጣ።
በሌላ በኩል ጆኒ የአባቱ አፓርታማ ውስጥ ከፒካ ጋር ይገኛል። ፒካ አሁንም ስለተሰበረው አፍንጫው ሲያማርር፣ ጆኒ ግን ቢራ ጠጣና ዝም በል በማለት ምርመራውን በሰፊው ቀጠለ። በአፓርታማው ጥግ የተቀመጠው አንድ የባህር ላይ መንሸራተቻ አየ። ዋልተር ጉልበቱን እንደሚያመው ስለሚያውቅ ሰርፍ ቦርድ ቤት ውስጥ መገኘቱ ግራ አጋባው። ውስጡም የታጠፈ ወረቀት አገኘ። ወረቀቱ የመንግስት ማህተም ያለበት የግንባታ ፕላን ነበር። ጆኒ ወዲያውኑ ለዘመዱ ናኒ ደውሎ ነገራት። ናኒ በመንግስት ቢሮ ውስጥ ጸሐፊ በመሆኗ በወረቀቱ ላይ ያለውን 8 አሃዝ መለያ ቁጥር ተጠቅማ መረጃውን እንደምታጣራለት ቃል ገባች። ስልኩን እንደዘጋ ፒካ ለሕክምና ወደ ሆስፒታል ሊሄድ ተነሳ። በዛች ቅጽበት ግን ጄምስ በድንገት ሽጉጡን መዞ ወደ ውስጥ ገባ። ፒካን በጥርጣሬ ማን እንደሆነ ሲጠይቀው ጆኒ መሃል ገብቶ የአባታቸው ረዳት እንደሆነ በመግለጽ አስተዋወቀው። ከዛም ጄምስ ቀደም ሲል ያገኘውን የአባታቸውን ፍላሽ ከፍቶ አሳያቸው። በቪዲዮው ላይ አንድ ሰማያዊ ቫን ዋልተርን በኃይል ገጭቶ መሞቱን ካረጋገጠ በኋላ መንገዱን ሲቀጥል በግልጽ ይታያል። መኪናው የሰሌዳ ቁጥር አልነበረው። ሁለት ወንድማማቾች አሁን በአንድ ዓላማ ተሳሰሩ። ከአፓርታማው ወጥተው ጥቂት እንደተጓዙ ግን የያኩዛ ወንበዴዎች አድፍጠው ጥቃት ሰነዘሩባቸው። ጎዳናው በጥይት ድምፅና በጩኸት ተናወጠ። ከእልህ አስጨራሽ ፍልሚያ በኋላ ጆኒ የጠላት መኪና ለማቃጠል በወሰደው እርምጃ እሳቱ ተስፋፍቶ የጄምስን ውድ መኪና ጭምር አመድ አደረጋት። ጄምስ በንዴት ሲቃጠል፣ ጆኒ ግን ያለምንም ጸጸት ሕይወትህን ስላተረፍኩ ምስጋና ይገባኛል በማለት ጉዳዩን ዘጋው። መርማሪው ሁለት ወንድማማቾች 4 የያኩዛ አባላትን ገለው በማምለጣቸው እጅግ ተቆጥቷል። ጆኒን በብሽቀት እየተመለከተ ፖሊስ ብትሆንም እዚህ ሀገር ላይ ግን ፖሊስ አይደለም፣ ምንም ስልጣን የለም ካለው በኋላ በተጨማሪም ሀገሩ ላይ ራሱ ከስራው እንደታገደ እንደሚያውቅ በመንገር እውነቱን አፈረደው። ጄምስ በድንጋጤ ወደ ወንድሙ ሲዞር፣ ጆኒ ግን አለመባረሩ አስደሰተው። እገዳ ብቻ ከሆነ ደሞዝ ይከፈለኛል ማለት ነው ብሎ ፈነደቀ። መርማሪው የመጨረሻ ማስጠንቀቂያ ሰጥቶ ካሰናበታቸው በኋላ ሁለቱ ወንድማማቾች ምርመራቸውን በይበልጥ ቀጥለዋል። የዛን ቀን ምሽት ናኒ አዲስ መረጃ ይዛላቸው መጣች። ያ ያገኙት ፕላን ማርከስ ለሚባል ባለሀብት የተዘጋጀ መሆኑን አሳወቀቻቸው። ማርከስ በሃዋይ በኤዥያ እና በአውሮፓ ግዙፍ ሆቴሎችን የገነባ ባለጸጋ ነው። ጄምስ ፕላኑን በጥንቃቄ ሲመለከተው የሚገነባው ሆቴል ሳይሆን የቁማር ቤት መሆኑን አወቀ። በሃዋይ ውስጥ ደግሞ ቁማር መጫወት በሕግ የተከለከለ መሆኑን ስለምታውቅ ናኒ በድንጋጤ ተዋጠች። ዋልተር ይህንን ሚስጥር ማወቁ ብቻ እንደሚያስገድለው ሁሉም ተረድቷል። ጄምስ ታዲያ ሚስጥሩን ማግኘት የሚችሉት በቀጥታ ወደ ማርከስ በመሄድ እንደሆነ ገብቶታል። በቅርቡ ማርከስ ስላዘጋጀው ታላቅ የጥበብ ሙዚየም የገቢ ማሰባሰቢያ ድግስ እንደተደገሰ ስትነግራቸው ደግሞ ሁለቱም ለመሄድ ወሰኑ። እንዴት ወደ ድግሱ እንደሚገቡ ካቀዱ በኋላ ናኒ ጆኒን እነሱ ጋር እንዲያድር አስገደደችው። ከወንድሙ ጋር አንድ ቤት ማደር አልፈለገም። ናኒ ግን ሽንጧን ገትራ በመከራከሯ ተስማማ። በሚቀጥለው ቀን ጠዋት ጆኒ ከእንቅልፉ ሲነቃ የጄምስ ልጅ ሎኒ አናቱ ላይ ቂብ ብላ ጸጉሩን እየጎነጎነች ነበር ያገኛት። እሱም ጸጉሩን አስተካክሎ የጄምስን ዘመናዊ ሞተር መቃኘት ጀመረ። ሊሞክራት መዘጋጀት ሲጀምር ግን ጄምስ በድንገት ደርሶ ሞተሩን መንዳት እንዳያስበው ግልጽ አደረገለት። ጆኒም ነገሩን ለማብረድ የግንባታ ቦታ ላይ እንዳሰበ ነገረው። ጄምስ ግን ወሬውን ቀይሮ ለምንድነው ከስራ የታገድከው ሲል ጠየቀው። ጆኒ ጥቂት ካመነታ በኋላ እውነቱን አወጣ። ለህፃናት እጽ የሚሸጥ ወንበዴ በጥይት በመምታቱ እንደሆነ አስረዳው። ጄምስ ይህንን ሲሰማ ወንድሙ በህፃናት እንደማይደራደር ቀድሞም ስለሚያውቅ ተረዳው። ከዛም የአባታቸውን ሞተር መንዳት እንደሚችል በመንገር አብረው ወደ ግንባታው ቦታ አመሩ። ግንባታው ሊካሄድበት ወደ ታሰበ ቦታ ሲደርሱ ግን እንደጠበቁት ባዶ አልነበረም። በርካታ ሰዎች ሰፍረውበት ትልቅ ማህበረሰብ መስርተውበት አገኟቸው። ጄምስ ወደ አንደኛው ሰው ቀርቦ ይህ መሬት የማን ነው ሲል ጠየቀ። በዚህ ሰዓት አንዲት ሴት ከኋላቸው ብቅ ብላ ያንተም የኔም የሁላችንም ነው ስትል መለሰች። ጄምስ በመገረም ይህ ሁሉ ሰው እዚህ እንደሚኖር እንደማያውቅ ሲነግራት ሴትዮዋ ግን ማንም እንዲያውቅ አይፈለግም ብላ መለሰች። አሙኮ የተባለ ድርጅት ለዚህ መሬት ተጠያቂ እንደሆነና መንግስት በዚህ መሬት ላይ ምንም አይነት መብት እንደሌለው አስረዳቻቸው። ይህንን እያወሩ ፒካ ደወለ። ፖሊሶች ሰማያዊውን ቫን ከባህር ውስጥ እንዳወጡ ታሳወቀው።
መርማሪው መኪናዋ የሲሚዮና የተባለ ግለሰብ እንደሆነና ከ3 ቀናት በፊት የጠፋ የመንግስት አካውንታንት መሆኑን ነገራቸው። ጆኒ ግን ነገሩ አልተዋጠለትም። ወንጀለኞቹ መኪናዋን ሆን ብለው ባህር ውስጥ የከተቷት ሚስጥሩን ለመደበቅ እንደሆነ እርግጠኛ ነበር። ስለዚህም በፖሊስ መዝገብ ላይ ካሉት ስሞች መካከል 20,000 ኢምፖርተርስ የሚባለውን የጃፓን ስም ነጠለ። ፒካን ስለዚህ ድርጅት እንዲያጣራ አዘዘው። በመቀጠልም ወደ ሮቢሾ ድግስ ለመግባት ወሰኑ። ምንም እንኳን ተጋባዥ ባይሆኑም ፒካ ከምግብ አቅራቢዎቹ አንዱ ስለነበረ ምስጢራዊ በሆነ መንገድ ያስተናጋጅ ዩኒፎርም አልብሶ ይዟቸው ገባ። ድግስ ውስጥ ሲገቡ ፒካ ስለ 20,000 ሞተርስ የደረሰበትን ነገራቸው። ድርጅቱ በበርካታ የጃፓን ኩባንያዎች ስር እንዳለና ከያኩዛዎቹ ጋር ቀጥተኛ ትስስር እንዳለው ተረዱ። እንዳይጠራጠሩ ተበታትነው ለማስተናገድ ተስማሙ። ጄምስ ድብቅነቱን ለመጠበቅ ሳህን በማጠብ ተጠመደ። ጆኒ ግን በበኩሉ በነፃነት እየጠጣ ወደ አንዲት ሴት ቀርቦ ወሬ ጀመረ። ሄይል እንደሚባል እንደነገራት ሴትዮዋ በድንጋጤ ዋልተር ሄይል ስትል ጠየቀችው። እሱም ዋልተር እንደሞተና የት እንደምታውቀው ጠየቃት። ዋልተር መሞቱን ስትሰማ በድንጋጤ ተዋጠች። ስሟ ሞኒካ ሮቢሾ መሆኑን ነገረችው። የባለ ሀብቱ የማርከስ ሮቢሾ ሚስት ነች። ዋልተርን የቀጠረችው እሷ እንደሆነች አስረዳችው። ባሏ ከእሷ ውጪ እንደሚማግጥ ስለጠረጠረች በድብቅ እንዲከታተለው አዛው ነበር። በተጨማሪም ልትፈታው እንደምትፈልግና ለፍቺው ሂደት የሚረዳትን ጠንካራ ማስረጃ ለማግኘት ዋልተር እንደተጠቀመችበት ገለጸች። ቀጥሎም አሁን ብዙ ሰዓት እንደሌላቸው አስረድታ ነገ ቤቷ ከመጣ ሁሉንም ሚስጥር እንደምትነግረው ቃል ገብታ ቀጠረችው። በሌላ በኩል ጄምስ በወጥ ቤት ውስጥ ሳህኖች እያጠበ ሳለ አንድ የያኩዛ አባል አገኘ። ወዲያው ሰማያዊው ቫን ጠፍቶባቸዋል መሰለኝ በማለት ወጋው። ያኩዛው ግን አልደነገጠም። በንቀት እየሳቀ የእንቁራሪት ልጅ ያው እንቁራሪት ነው ብሎ መለሰለት። ጄምስ ምን ለማለት ነው በማለት ስሜቱን ለመቆጣጠር እየሞከረ ጠየቀው። እሱም በሚያጨስ ፈገግታ እያየው እንቁራሪቶች መንገድ ሲሻገሩ ግራና ቀኝ አይመለከቱም በማለት መለሰለት። ጄምስ አሯል። ነገር ግን እዚህ ምንም ማምጣት እንደማይችል ስለሚያውቅ ንዴቱን ዋጥ አደረገው። በዚህ መሃል የጥበቃ ሰራተኞቹ ጆኒን እየጎተቱ ሲወስዱት ተመለከተ። ብዙም ሳይቆይ ወደሱ ተመልሰው ሁለቱን ወንድማማቾች ወደ ማርከስ ቢሮ ወሰዷቸው። ማርከስ እንዳገኛቸው ማናችሁ ሲል ጠየቀ። እነሱም የዋልተር ልጆች መሆናቸውን አስረዱ። እሱም ለዋልተር መክፈል ያለበትን ክፍያ በሙሉ እስከነቦነሱ መክፈሉን በመንገድ ለምን እንደመጡ ጠየቃቸው። ጆኒ ለአባቱ ተጠያቂ መሆኑን ምንም ወደ ኋላ ሳይል ወነጀለው። ማርከስ ግን ሌላ ታሪክ አወጣ። ሚስቱ ሞኒካ እየማገጠች እንደሆነ ጠርጥሮ ስለነበር ዋልተርን ቀጥሮ እንዲከታተላት እንዳዘዘው ነገራቸው። ነገር ግን ዋልተር ተከታትሎ እየማገጠች እንዳልሆነ እንዳረጋገጠለትም ነገራቸው። ሁለቱ ወንድማማቾች ባልና ሚስት ተመሳሳይ መልስ በመስጠታቸው ማን እየዋሸ እንደሆነ መረዳት አልቻሉም። በዚህ ሰዓት ጆኒ በማርከስ ጠረጴዛ ላይ የነበረውን ቦምብ አንስቶ መጫወት ጀመረ። ማርከስ በድንጋጤ እንዲያስቀምጠው አዘዘው። እሱ ግን ሰው የሚለውን መስማት አለርጂክ ስለነበረ ወዲያውኑ ከቢሮ አባረራቸው። በማግስቱ ጠዋት ጆኒ ከሞኒካ ጋር ለመገናኘት ወደ አፓርታማው አመራ። ሆኖም ገና ህንፃው ጋር እንደደረሰ ሞኒካ ከህንፃው ላይ ተፈትፍታ ህይወቷ እንዳለፈ ነበር ያገኛት። ገዳዮቹ ራሷን እንዳጠፋች ለማስመሰል የቻሉትን ሞክረዋል። ይህ የማርከስ ስራ መሆኑን ወዲያው ነበር የገባው። ደሙ ፈላ። እሳት ለብሶ እሳት ጎርሶ ቀጥ ብሎ ወደ ማርከስ ቤት ገሰገሰ። ጥበቃዎቹን አንድ ባንድ እየደበደበ ወደ ውስጥ ሲገባ ማርከስ ሀገር ሰላም ብሎ እየዋኘ ነበር። በመጨረሻ ግን ቁጥራቸው እየበዛ በመምጣቱ ጆኒ መቀጠል አልቻለም። ማርከስ ግርግሩን ሰምቶ ወደ ውጭ ሲወጣ ጆኒ መሬት ላይ ሆኖ ሚስትህንም አባቴንም የገደልከው አንተ ነህ እያለ ጮኸ። ማርከስ ግን መልስ ሳይሰጠው ፖሊስ ጠርቶ አስያዘው። ያንን ቀን ማረፊያ ቤት አሳልፎ በመጨረሻ የቤተሰቡ ወዳጅ የሆነው ፒተር ወደ ጣቢያው መጣ። ወንድሙ ጄምስ የደወለለት መስሎት ነበር። ነገር ግን የደወለችለት ናኒ እንደሆነች ነግሮት ትልልቅ ኮኔክሽኖቹን ተጠቅሞ ማርከስ ክሱን እንዲያነሳ ማድረጉን አበሰረው። ጆኒ ነፃ ቢወጣም በውስጡ ያለው የበቀል እሳት ግን በይበልጥ እየነደደ እንደ ቀድሞ ቀልድ የሚያበዛው ማንነቱ ጠፍቶ ነበር። ማርከስ ሚስቱን እንደገደለበት ሊያስረዳው የቻለውን ሞከረ። ፒተር ግን በረጋ መንፈስ ማርከስ ገሏት ቢሆን እንኳን ይሄ ያንተ ስራ አይደለም ለፖሊስ ተወው በማለት ስለ አባታቸው የሚያውቀውን ሚስጥር አሳወቀው። ዋልተርን እወደው ነበር፣ ነገር ግን በውስጡ ትልቅ ጨለማ ነበረው። ያ ጨለማ በህይወቱ የነበሩትን መልካም ነገሮች በሙሉ አሳጥቶታል። ማሊያን፣ ኪምን እና አንተንም ጨምሮ እንዲያጣ አድርጎታል። አሁን ደግሞ ያንን ጨለማ ባንተም ውስጥ እያየሁት ነው አለው። ጆኒም ለመጀመሪያ ጊዜ አጎቱን አመስግኖ ከጣቢያው ወጣ። ውጪ ላይ ጄምስ እየጠበቀው ነበር።
እሱ ግን ባላየ ባልሰማ መንገዱን ቀጠለ። በሁኔታው የተበሳጨው ጄምስም አካባቢ ያለውን ጥሩ ነገር ሁሉ ማፍረስህ እናትህን አይመልሳትም ብሎ ጮኸ። ይቺ ንግግሩ በሁለቱ መካከል የነበረውን የዓመታት ቂም አፈነዳው። ጆኒ በእጅ በእግሩ ይወርድበት ጀመር። በጠንካራ ቡጢያቸው ለደቂቃ ተጨፋጨፉ። በመጨረሻም ሁለቱም ደክሞ መሬት ላይ ከተቀመጡ በኋላ የልባቸውን ማውራት ጀመሩ። ጆኒ በተሰበረ ድምፅ በጣም በምፈልግ ሰዓት ፊትህን አዙረህብኛል፣ እናቴ በሰው እጅ ነው የተገደለችው ስለ አላመንከኝም ለምን ብሎ ጠየቀው። ጄምስ ሚስተር ኬ ሊገል ስለነበር አንተን ለመጠበቅ ብዬ ነው አለው። ጆኒ ግን ያንን አስከፊ ትዝታ ቀጠለ። እናቴ በመንገድ ላይ ሆና ለሞት ስታጣጥር አይኔን እያየች ነፍሷ ስትወጣ ማየት ምን እንደሚመስል አታውቅም አለው። እሷን መጠበቅ አልቻልኩም። የነበርከኝ አንተ ብቻ ነበርክ፣ አንተም ግን አልተረዳኝም አለው። ጄምስ በዚህ ጊዜ ልቡ ተነክቶ ተስፋ መቁረጥ እንዳልነበረበት በማመን ከልቡ ይቅርታ ጠየቀው። ጆኒ አባታቸው እንደማይወደው ያውቃል። ለዚህም ለምንድን ነው በዚህ ልክ ገዳዩን የምታሳደው ብሎ ጠየቀው። እሱም የእናቱን ገዳይ ባለማግኘቱ ቀን ከሌት በህመም እንደሚሰቃይ በመግለጽ ቢያንስ ለአባቱ ፍትህ ማምጣት እንዳለበት መለሰለት። ሁለት ወንድማማቾች በዚህ መልኩ ታርቀው ወደ ቤት ሲመለሱ የጄምስ ሚስት ኢላ ከቁጥጥር ውጭ ሆነች። ሁለቱንም አስቀምጣ ትወርድባቸው ጀመር። ጆኒ እሱኑ የጀመረው ሲል እሷም ጄምስን መገሰጽ ጀመረች። በዚህ መሃል የጆኒ ፍቅረኛ ቫለንቲና ደወለች። በኦክላሆማ ያለው ቤታቸው በፖሊስ መታሸጉን ነግራው ከአባቱ ፖስታ እንደተላከለት አሳወቀችው። ጆኒ ይህንን ሲሰማ ሰፍ ብሎ ውስጡ ምን እንዳለ ጠየቃት። ፖስታ ውስጥ የነበረው ፍላሽ ነበር። ይህንን ሲሰማ ዛሬውኑ በአስቸኳይ ወደ ሀዋይ እንድትመጣ ለመናት። ቫለንቲናም እያመነታች እንዳላት የዛኑ ቀን ሀዋዊ ገባች። ልክ እንዳገኛት ሊያቅፋት ሞከረ። እሷ ግን በቁጣ ራቀችው። ጄምስን እያየች ከዚህ ወንድም አንተ ብልህ ትመስላለህ በማለት አሾፈች። ጄምስም ወድጃታለሁ በማለት ፈገግ አለ። ቀጥሎም ወደ መኪናቸው ገብተው ጥቂት እንደተጓዙ ጉዳዩ ይበልጥ ተወሳሰበ። ፒካ ፍላሹን ለመክፈት ቢሞክርም በከባድ ሴኪዩሪቲ ሲስተም ምክንያት አልቻለም። ቫለንቲና ባንክ ውስጥ ስለምትሰራና ሲስተሙን ስለምታውቅ ወዲያውኑ ሚስጥሩን ፈታችው። ፍላሹ የዲጂታል ገንዘብ ማከማቻ ነው አለቻቸው። ጆኒ በውስጡ ባለው ከፍተኛ ጉጉትና ተስፋ ፒካ ይህንን ሴኪዩሪቲ ሰብሮ መግባት ከቻለ ያንን የተከመረ ገንዘብ ማግኘት ብቻ ሳይሆን ከጀርባ ሆኖ እነዚህን ሴራዎች የሚያቀናብረውን ሰው ማንነት እንደሚያጋልጡት በተስፋ ገለጸ። ቫለንቲና ይህንን ስትሰማ ድምጿን ዝቅ አድርጋ ይህንን ለማድረግ ፈጽሞ እንደማይቻል ገለጸችላቸው። ወደ አካውንቱ ሰብሮ ለመግባት ፓስወርድ ግድ እንደሚያስፈልግና በምንም አይነት ቴክኖሎጂ ሊገመት የማይችል ባለቤቱ ብቻ የሚያውቃቸው 12 ሚስጥራዊ ቁጥሮች እንደሚያስፈልጉ ነገረቻቸው። በዚህ የጭንቀት ሰዓት ጄምስ 12 ስትል አንድ ነገር ትዝ አለው። አንድ ደረሰኛ ወጣና ለፒካ አቀበለው። እነዚህን ቁጥሮች እንዲሞክራቸውም አዘዘው። ጆኒ በግርም ከየት እንዳገኘው ሲጠይቀው ይህ ወረቀት የተገኘው ከዋልተር የግል ዕቃዎች ውስጥ እንደነበር አስረዳው። በውስጣቸው አዲስ ተስፋ ጭላንጭል ፈነጠቀ። ሆኖም በሰከንዶች ውስጥ አንድ ግዙፍ ሄሊኮፕተር በላያቸው ላይ እየተኮሰ ማንዣበብ ጀመረ። ጆሮአቸውን በሚያደነቁር ድምፅ የጥይት ማዕት ማዝነብ ጀመረ። ጆኒ ግን ምንም ሳይደነግጥ መሳሪያውን አውጥቶ አጸፋውን መመለስ ቀጠለ። በዚህ የሞትና የሽረት ትርምስ ውስጥ ቫለንቲና በቆራጥነት ጄምስን የመኪናውን መሪ እንዲለቅላት ጠየቀች። እሱም ያለምንም ማቅማማት ተስማማ። መሪውን እንደያዘች በተጨናነቀው ትራፊክ መሃል በአስገራሚ ፍጥነት መንዳት ጀመረች። ወዲያውኑ ተጨማሪ ሰዎች በሞተር ይከተሏቸው ጀመር። እሷን በድንገት ፍሬም በመያዝ አንዱን ብትገጨውም ሁለቱ ነፍሰ ገዳዮች ግን መኪናው ላይ ተንጠልጥለው መውጣት ቻሉ። ጄምስ አንደኛውን፣ ጆኒ ደግሞ ሌላኛውን አንቀው የነፍስ ግብግብ ውስጥ ገቡ። በመጨረሻ ሁለቱንም አሽቀንጥረው በመጣል ድል አደረጉ። ጄምስ አሁን ሙሉ ትኩረቱ በላያቸው ላይ እሳት ወደሚተፋው ሄሊኮፕተር አዞረ። ጆኒ ከላይ ሲያዘናጋለት፣ እሱ በሚያስደንቅ የኢላማ ተሰጥኦ ተኳሹን አለ። አብራሪውም አልቀረለትም። ሄሊኮፕተሯ ታዲያ ከቁጥጥር ውጭ ሆና በቀጥታ ወደ እነሱ ስትወረወር ቫለንቲና በአስደናቂ ብቃት መኪናዋን አዙራ ከሞት አተረፈቻቸው።
ጄምስ አሁን ያሳሰበው አንድ ነገር ብቻ ነው። የሚስቱ መኪና ከጥቅም ውጪ መሆኑ አሳስቦታል። መኪናዋን እንዲያድርጌ ስታይ አትለቀኝም እያለ ሲጨነቅ ፒካ በደስታ መጮ ጀመረ። ፍላሹን በመጨረሻ ከፍቶታል። ቫለንቲና ስክሪኑን ስትመለከት አይኖቿን ማመን አቃታት። $12 ሚሊዮን የሚያክል ገንዘብ ባለፉት 3 ዓመታት ውስጥ ወደ አንድ አካውንት ሲገባ ቆይቷል። ገንዘቡ በበርካታ የባህር ማዶ አካውንቶች በኩል ሲዘዋወር ከቆየ በኋላ በመጨረሻ የሄደበትን ትክክለኛ ሰው ማንነት አገኘችው። ስሙ ፒተር ማሆ ይባላል። ይህንን ሰው ታውቁታላችሁ ስትል ጠየቀች። ፒካ በድንጋጤ የክልሉ ገዢ መሆኑን ተናገረ። ጆኒ እና ጄምስ መናገር አቅቷቸዋል። ያ መልካም ለቤተሰባቸው ብዙ ውለታ የዋለው ወዳጃቸው ጆኒን እስር ቤት ያስፈታው ፒተር እንዲህ አይነት ወንጀል ውስጥ ያገኙታል ብለው አልጠበቁ። ማርከስ በውሃዊ ቁማር ቤት ለመክፈት እንዲችል ቁማሩን ሕጋዊ የሚያደርግለት ባለስልጣን ፈልጎ ነበር። ለዚህም ሲል ለፒተር $12 ሚሊዮን ጉቦ ሰጥቶታል። ይህን እኩይ ስራውን በጉልበት ለማስፈጸም ደግሞ የጃፓኑ የያኩዛ ቡድን አሰማራ። ምስኪኑ አባታቸው ግን ሞኒካ በቀጠረችው መሰረት በማርከስ ላይ መረጃ ለማግኘት ሲቆፍር ሳያስበው ይህንን ሚስጥራቸውን አገኘ። ዋልተር ያንን ወሳኝ ፍላሽ ለፒተር ሰጥቶት ነበር። ፒተር እንደነቃበት ሲያቅ ወዲያውኑ ለማርከስ ነግሮ በያኩዛዎቹ እንዳስገደለው ተረዱ። በዚህ አስደንጋጭ እውነት ልባቸው ክፉኛ እንደተሰበረ ወደ ቤት ተመለሱ። ከዚህ ሁሉ የሞት ሽረት ትግል በኋላ ጄምስ የሚስቱን ድምፅ ለመስማት ጓጉቶ ወደ ስልኳ ደወለ። ነገር ግን ያልጠበቀው ነገር ተፈጠረ። የስልኳ ጥሪ የሚያስተጋባው ከቤት ውስጥ ነበር። ክው አለ። በከፍተኛ ድንጋጤ ቤቱን በሙሉ ማሰስ ጀመረ። ባዶ ነው። በመጨረሻም በመታጠቢያ ቤት ውስጥ ልጆቹ በከፍተኛ ፍርሃት ተሸማቀው አገኛቸው። የልጆቹ ፊት በእንባ ርሷል። ትንሹ ካይ የሆኑ ሰዎች መጥተው እናታቸውን እንደወሰዷት ሲነግረው ጄምስ ዞረበት። የሚወደው ቤተሰቡ በዚህ አደገኛ ጦርነት ውስጥ መግባቱን ሲያቅ እያለቀሱ ያሉትን ልጆቹን ለቫለንቲና በመስጠት ለሚመጣው መዘጋጀት ጀመረ። በዚያው ቅጽበት የጆኒ ስልክ ጠራ። ማርከስ ነበር። ኢላን እና ናኒን አግቶ መያዙንና በህይወት እንዲቆዩ ከፈለገ ፍላሹን በ30 ደቂቃ ውስጥ እጁ መግባት እንዳለበት አስጠነቀቀ። ጄምስ የቀድሞ እርጋታው ሁሉ አሁን የለም። ቤተሰቡን መንካት የመጨረሻ ቀይ መስመር ነበር። ወዲያውኑ ጆኒን ይዞት ቤቱ ወደሚገኝ ድብቅ ክፍል አመራ። በሩ ሲከፈት ክፍሉ ከጣሪያው እስከ ወለል በተደረደሩ ዘመናዊ አደገኛ የጦር መሳሪያዎች የተሞላ ነው። ቦርሳውን ሙለዋል። አሉ የተባሉ ጠመንጃዎችና ቦምቦችን መርጠው ወደ ማርከስ ግዙፍ ቤት ደረሱ። ልክ እንደ ጥላ ከየጥጉ ብቅ እያሉ በግቢ ውስጥ የነበሩትን ጠባቂዎች ያለምንም ርኅራኄ አንድ በአንድ አረገፏቸው። ጄምስን የሚያቆመው አንድም ወንድ አልነበረም። ማርከስ ዙሪያውን ያለ ወትሮ ጸጥ ሲልበት አንዱን አገልጋዩን ሄዶ እንዲያያዘዘው። ሰውየው ሲወጣ ግን የኤሌክትሪክ ሽቦዎች ተቆራርጠዋል። ግቢውን በጠባቂዎች ሬሳ ተሞልቷል። ደንግጦ ለጌታው ማስጠንቀቂያ ለመስጠት ገና አፉን ሳይከፍት ጆኒ ከየት መጣ ሳይባል ቀነጠሰው። ከዚያም ሬዲዮኑን አንስቶ ከጥቂት ሰከንዶች በኋላ እንገናኛለን የሚል የሞት መልእክት አስተላለፈለት። ማርከስ በድንጋጤ ተውጦ የያኩዛ ነፍሰ ገዳዮችን ላከ። እነዚህ አደገኛ የታጠቁ አባሎች በድፍረት ቢወጡም ጄምስ ልክ እንዳዝመራ አንድ በአንድ አጨዳቸው። በመጨረሻም ወደ ምድር ቤቱ ዘልቀው በመግባት በሰንሰለት የታሰሩትን ኢላንና ናኒን ከሞት አፋፍ ነፃ ወጧቸው። ናኒ ማርከስ ወደ ውጭ አምልጦ ሊወጣ እንደሆነ ስትነግራቸው ጆኒ በፍጥነት ወደ ውጭ ወጣ። ጄምስ ደግሞ ልጆቹን ይዞ በተቃራኒው መውጣት ሲጀምር ኢላ አስቆመችው። ተመልሶም ከወንድሙ ጋር እንዲዋጋ ማዘዘችው። ጄምስም ወደ ፍልሚያው ሜዳ ሲመለስ ወዲያውኑ በአንድ የያኩዛ አባል ጥቃት ተሰነዘረበት። ይህ ሰው ቀደም ሲል እንቁራሪት ብሎ በአባቱ ላይ የተሳለቀበት ሰው ነበር። ጄምስ በመጨረሻ የሚፈልገውን ሰው ሲያገኝ ደስ አለው። ፍልሚያውም አሰቃቂ ነበር። በተመሳሳይ ሰዓት ጆኒ ደግሞ ማርከስን ለማምለጥ ሲሞክር አለ።
ያልጠበቀው ነገር ግን ማርከስ እንዳሰበው ቀላል ሰው አልነበረም። ከፍተኛ የማርሻል አርት ብቃት ነበረው። በቤቱ ውስጥ ጄምስ ያኩዛውን ቢገለውም በውጭ ግን ማርከስ ጆኒን ክፉኛ አቁስሎት ነበር። ሽጉጡን ወደ ጆኒ ደረት ደግኖ ዋልተርን የገደለው እሱ እንደሆነና ሙሉ ቤተሰባቸው ከምንም የማይቆጠር ፍጥረት እንደሆነ እየነገረ ሊጨርሰው ጣቱን ቃታው ላይ አደረገ። ልክ በዚህ ሰዓት ጆኒ ቀደም ብሎ የሰረቃትን ቦምብ አውጥቶ አፈነዳ። ጄምስ ወንድሙ የሞተ ነበር ይመስል ተንደርድሮ ወደ ውሃው ውስጥ ዘሎ በመግባት እየጎተተ ይዞት ወጣ። ደግነቱ ነፍሱ ተመለሰች። ከዚህ ሁሉ እልቂት በኋላ ፍትህ ሰፍኖ ወዳጃቸው የመሰላቸው ተክለው ፒተር በቁጥጥር ስር ዋለ። Johnny, Robershaw, I was set up. I've given everything I have for you. You've known me all your lives. So don't stand there and judge me. በመጨረሻም ቤተሰቡ በባህር ዳርቻ ላይ ሰላማዊ ጊዜያቸውን ማሳለፍ ጀመሩ። ጆኒ የእናቱን ገዳይ ማግኘት ባለመቻሉ ለዓመታት ሲያቃጥሉ የነበረው የጥፋተኝነት ስሜትና ቁጣ መርገብ ጀመረ። በዚያው ቅጽበት ሚስተር ኬ የተባለው የማፊያ መሪ በባህር ዳርቻው ላይ ብቅ አለ። አሁንም በዚህ ደሴት ላይ ነው ወይ ብሎ ጠየቀው። ጆኒም በልበ ሙሉነት እቺ ደሴት የኔም ጭምር ናት አለው። ሚስተር ኬ አልተቃወሙም። የቁማር ቤቱን ግንባታ ማስቆም በመቻላቸው አደነቃቸው። ነገር ግን አንድ እውነት ተናገረ። ስለ ሴራቸው ሚስተር ኬ ቀድሞ ያውቅ ነበር። ሆኖም ከያጉዛ ጋር ጦርነት ውስጥ መግባት ስላልፈለገ ዝምታን መረጠ። ጆኒም በግርም ታዲያኛ እንድንዋጋቸው ስለፈለክ ነበር የዛን ቀን ያልገደልከኝ ብሎ ጠየቀው። ሚስተር ኬ አልካደም። በመቀጠልም የጆኒ እናት የገደለውን ትክክለኛውን ሰው ስም የያዘ ወረቀት አቀብሎት የሰው ከሱ ቡድን ጋር ምንም ግንኙነት እንደሌለው አሳወቀው። ጆኒ ወዲያውኑ የተፈጠረውን ለጄምስ ነገረው። እሱም አይኑን እያየ ምንም ብትወስን ካንተ ጋር ነኝ፣ አብረን እንፋለማቸዋለን አለው። ጆኒ ለረጅም ጊዜ በልቡ ይዞት የነበረው ስሜት አወጣው። ዋልተር ያንን ፍላሽ የላከው ምናልባት ወደ ቤቱ ተመልሶ ከወንድሙ ጋር እንዲቀላቀል አስቦ ሊሆን እንደሚችል ገመተ። በዚህ ምክንያት የእናቱን ገዳይ ማግኘት እናቱን እንደማይመልስለት ግልጽ ስለሆነለት የተሰጠውን ወረቀት ሳያየው በመጣል ባገኙት $12 ሚሊዮን የተበላሸ የልጅነት ጊዜያቸውን መልሶ ለመገንባት ወሰኑ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።